የፍቅር ጥያቄ አቅርባልኛለች ብለሃል። የፍቅር ጥያቄ አቅርባልኛለች ብለሃል። ቀጥል አሁን ማ የፍቅር ጥያቄ አቅርባልኛለች። እኔ ምስላት ወደ ሌላው ሄደች አለ። ወይ ናና ወይ ዘንድሮ ጠላት ከሩቅ አይመጣም አሉ። የፍቅር አምላክ ይባርክሽ። የት ቦታ ነው ደግሞ ለአግባብ እየጠየኩ ቆይ ፍቅሪዝም ቆይ ኖ እሱን ኳኳታውን አቆመውና የፍቅር ጥያቄ አቅርባለሁ ሮሚ ነብያችን ምናምን እውነት ቆይ ጅን ማስቲካ እየነፋ ዝም ብለህ ጥሩምባ አነፋፍ ምን አፍንጫ እንትኑን መንፋት። እኔ አንተ ሰውዬ ፎንቃ ካየ ጀምሮ ፎንቃ ገብቶልኛል ብለህ በግልጽ ተናገር። የት ነው ደግሞ ያንተ ነው? አይስክሬም እንኳን ልሰማ ታቅ ሰገጤ አይስክሬም ያስበላው እኔ ምን ስለሆነ እውነት ነው። ለመጀመሪያ ጊዜ አይስክሪም ያስላሰችኝ ሮሚ እውነት እግዚአብሔር ይስጥልኝ። አይስክሪም 1600 ሰው ባለበት ጠይቃኛለች ሲል ጆከር ምስክር አለ። እኔ እምቢ ስላልኳት ነው። እኔ የጠየኩት መንሱር ጋር እኔ ጋር 10,000 ሰው ባለበት ሮሚ ጋር ለምንድን ነው ተጣላችሁታል? አንደኛ እዚህም ደግሞታል። አንደኛ ፍቅር የፍቅር ጥያቄ አቅርባልኝ አልቀበልም አልኳት፣ ወደ ሌላው እንደሄደች። ሁለተኛ እምነቱን አልቀበልም አለች። ሶስተኛ አንድ ክላስ ሩሚዛ ጠራችኝ አልመጣም ስላት ብሎ ካረገችኝ አለ። ቀጥል። አረ አንተ ጆከር ደግሞ ምን ነው ደህና ነገር እያወራን የውሸት አታወራ። ጆከር ያላልኩትን አታወራ። እኔ ያልኩትኝ ፓወር ባንክ ልሰጥ ፍቅር እናቴ እኔ እውነት አንወሻሽ ፓወር ባንክ ሰጣለሁ ብለን እሺ የፍቅር ጥያቄ እሺ ተራ በተራ በኋላ የፍቅር ጥያቄ አቅርባለች። እኔም እዛ ወስዶታለሁ እርሱን በቃ ከኔ ጋር ይሆናሉ ምናምን ብላ ነው ፓወር ባንክ ለካ የላከችው። እኔ እንደ ጎረቤት ልጅ አይታኝ መስሎኛል። ለካ እኔ ሌላ ወሬ ሳወራባት በቃ ሌላ ሰው አለ ብላ ለሌላ ፍቅረኛዋ ሰጠች። አይኔ እያየ የላከችውን ፓወር ባንክ ነው ያልኩት። ፓወር ባንክ ከዚህ ላይ ቀምታ እግዚአብሔርን ከለንደን ድረስ ልካ በእኔ ትዳር በጣም ስለቀና ከባሌ ጋር ልታጣላኝ ነው የሙዲ ይገባኛል። እኔ ፋራ አይደለም ያገባሁት የመርካቶ ልጅ ነው። ስማ ስታገኘኝ አንተ ራስህ እመቤቴን እኔ ከመቤቴ አልቀልድም ስታምሪ እዛ ላይ ሌላ ሰው ነው የምትመስዩ ትልቅ ሰው እዚህ አንድ ፍሬ ልጅ ነሽ ብለህ ምራቅን ስትውጥ ነበር አንተ። እኔ ነኝ ወይ በአደባባይ ልንገርልህ ምራቅን እኔ ማራሽው በአካል ታምሪያለሽ ሮሚ እንደዛ አይነት ነገር አታደርግም። የፍቅር ጥያቄ አታቀርብልህም አልኩት። እኔም ብያለሁ እኮ ሆነ የምትመስዩ ብሎ ቁልጭ ስትል የነበርኩ አንተ ነበርክ እንዴ? ተናገራ። አልተቁለጨለጭኩም። በአካል ወጣት ነሽ ከቪዲዮ ይልቅ ታምሪያለሽ እንደዚህ በአካል ብያለሁ። ታዲያ ይሄ ታምሪያለሽ ማለት መሻፈድ ነው? ፍላጎት ነው? ወደ ሌላ ለምን ትቀይሩ? ታዲያ ለምን ፈልጋኝ እንዴ ስላልኳት ነው? ለምን መሻፈድ ካልሆነ ካልጠፋ ነገር አይስክሬም ምላስ እያልክ አስሬም ምላስን ከፍ ዝቅ ስታነገው የነበረው ምንድነው ምልክቱ? እኔ ጠብቼ አይስክሬም ጠብቼም ሆነ ልሻላቅም ያኔ ለመጀመሪያ ጊዜ ነው ላስኩት። ክትፎውን እንኳን ረስቸው አይስክሬም ያስታወስኩት ለመጀመሪያ ጊዜ ትዝ ያለኝ በልቼ ማለት ነው። እና ባለ ውለታ ናታ ሮሚ አይስክሬም አዋስልሳኛለች እኮ። ምን መላስ ፈልጋል ሌላ ታዲያ ከአይስክሬም ውጪ? ዘላች ልሳለሁ ከረሜላ ይላሳል ሳህንም ምግብ በልቼ ልሳለሁ። ምን እሷማ ያችኛዋን ነው ያለቻ። ምንድነው ጆከር እኔ ባለትዳር ባልሆንና መቼም እንትን ቢሉ እሳቸው ምንም ነገር ከመላስ ወደኋላ የሚሉ አይደሉም። በደረሰ ወይኔ ዛሬ ቀን ለበረከቱ ቲክቶክ ላይ
ለበረከቱ ጣል ያርጋችሁ ባክ ይሄ ነገር ይጣራ ሮምያ አንደኛ አንቺ የፍቅር ደብዳቤ ጽፈሽለታል አልጻፍሽለትም ኧረ በስመ አብ ወልድ ኧረ በስመ አብ ትዳሬን ለመበተን የሚያደርገው ጥረት ግን ልክ ነው ጆከር በቀደም ከቡቲ ጋር ተቆጥተው እሺ እንደዛ ከሆነ ፍቅሪዝም የፍቅር ደብዳቤ ጽፋለች ሮሚ ጆከር ልንገርህ ባሏ እርቃኑን ቪዲዮ አይቻለው የሮማንን ባል እርቃኑን ያለ ልብስ ብሎ እኔ ላይቭ ላይ ነው ያለው አዎ አይቀው እና ይሄ ሁሉ ተባለዳ ምንድነው ችግሩ እኔ ላገባሁት ባል ውሸት ነውስ ምን ያስባል በይ ነገር አለ በዚህ ሁሉ ሰው ተናገር አንተ ሰውዬ እኔ ስለ ባለቤትሽ አልኩት ባዶ ቂጡን አየሁት ነው ያልኩት በላይቭ ላይ ለምን እግዚአብሔር ቂጡ ይታያል ከፈለጋችሁ ቪዲዮ አለ የሆነ ቪዲዮ አለ ከፈለጋችሁ የእውነት አሳየን ያንተ ቂጤቱ ጋር ነው ያለው እዛ ጋር ቂጥ አይታየንም እስቲ ያሳየን እንዴ አሁን ይኸውላችሁ ሴጣን ነው እቺ ፒኪኒ የምትባል ፓንት ከመጣች በኋላ ቂጥ እዚህ ጋር ነው ያለው ያሳሳተው ሴጣን ነው እንዴ ወንድ የሚያረጋት ዙሪያው ክቡ ቂጥ ነው ወንድ የሚያረጋት አይደለም ሴቶች አውቀው ፒኪኒ እንዲጠቀሙ ብሎ ሴጣን የሰራው ስራ ነው አንተ ቆይ ኖ የሮማንን ባል ይሄማ ሌላ ነገር ነው ነብያችን ቆይ እናብራራው ጫጫታ እናርገው በእኛ ሃይማኖት ይሄ ሁሉ ቂጥ ነው ጎኑም ቂጥ ነው በእኛ ሃይማኖት የሚባለው በእኛ ሃይማኖት ጎኑም ቂጥ ነው ያሳየን ጆከር የቱ ነው አሳየና ፍቅሬ ይሄ ጎኑም ቂጥ ነው በእኛ ጎኑ አውጣ ሱሪን ዝቅ አድርገው ልብስ እኮ ነው የሚታየው ልታዘጋብኝ ጆከር ተዘጋባ እኔ አሁን የሃይማኖቱ ልብስ ስላረኩ አይመችም እንትን ይላል እንትን ጎኑም አይታየም እኮ አውጣውና ነው ቂጥ የሚባለው እንደኛ እናቀም ብራዘር ምን ነው የኔ ቂጥ ተወቅቷል በጩቤ ምኑን ታየዋለህ ማን ነው ጋት አሁን የሮሚ ባል እኮ ሊደግምህ እኮ ነው የፍቅር ደብዳቤ ጽፋልኛል አለ የፍቅር ደብዳቤውን ሮሚ ጽፈቻል አልጻፍሽም አንቺ ሮሚ ብለው ስሜን ሲያጠፉ ያዛቸው ሮሚ የፍቅር ደብዳቤ ጽፈሻል አልጻፍሽም አሁን መድኃኒቱን ልንገርሽ ሮሚ ምድኝበትን ላንቺ እኮ አስቤ ነው ምድኝበትን 3 ስንዴ ፈልጊ ሎሚ ፈልጊ ያልተወቃ ስንዴ ፈልጊ እሱን አንቺ ከዛ እሱን ለአንድ ቀን ዘብዝፈሽ ለ24 ሰዓት ቂጥሽ ውስጥ መክተት አለብሽ 3 ጊዜ ክዳናለች 3 ጊዜ ክዳናለች ኧረ በእግዚአብሔር አንተ ምን አባን ዘመን አንተ ሰውዬ አሞደ መንፈስ እምድኝበት ነው የነገርኩሻል ምን ሆነሻል እኔ ላንቺ ነው ሰከሪዝም ወደ ቂጧ ስታስገባ በፔስታል ተከልለዋለች ጆከር አንዴ ሰላም ልበል በፔስታል እኔ ጉቺ ለምንድን ነው ሞዴሬተሮችሽ ሚት የሚያደርጉኝ ማን ነው ሚት የሚያደርጉኝ እኔ ጃላታችሁ ሚት ያደርጉኛል ጉቺ እንዴት ነው ቆይ እዚህ ሽምግልና ላይ ነን አንተ ጆከር ምንድነው ውሰጂ የሚለኝ ምን አርጊ ነው ያለኝ ንገሯት ቆይ ፍቅሪዝም ያልተወቃ ስንዴ ፈልገሽ በሎሚ አድርገሽ አበስበሰሽን ረስተዋል አበስብሰሽ በቂጥሽ ውስጥ አስገቢ ሎሚ እንዳትረሳው ቆይ እንዳትረሳው ሎሚ ማድረግ አለበት ሎሚ ነገርኳት እና ከማድረግ ቆይ ይሄ ተልኳለው ፍቅሪዝም ይሄን ያበሳይዲያውትን ሄለው እርሶ ቂጦትን በሎሚ ሲያሹ የኖሩ ከሆኑ ቂጦትን እርሶ የፍቅር ጆከር ጠይቅልኝ ግን ነብያችን ቻርጀሩ ደርሷቸዋል እግዚአብሔር ስለተቆጣሽ እኮ ነው ሮሚ ጋር እየተነጋገሩ ነው ተካሰው ነው እኔን እግዚአብሔር ተቆጥቶኛ አቅም አንተን ነው የሚቆጣ እንጂ ጅል አንፎ የጅል ቋጠሩ ናቆፍ ያዳመጡ ይችን ዝም ብሎ እንጀራቁ አንተ እኮ የገዛ ሚስት የደበደበች ሰው ነህ
ሽንት ፖፖ ላይ ሽንትን ምሸና አንተ ደግሞ የምን አይነት እንትን ነው ይዘህ የመጣኸው እንዴ? ቤት ውስጥ በአዲስ አበባ ፍቅር ዝብዝብ ነው ጋሽ ነው አይደለም ሮሚ ኖ አይጨማለቁ እኔ ላይ ይጨማለቀ ሎሚ አባቱ ይጥፋና እከካ ነብያችን አንተ እዛ እንዳልሞ አይደለም ሮሚ ነብያ አሁን ደብዳቤ ጽፋልኛል። በህልሙ ነው የጻፍሽለት? በእውኑ ነው ወይስ በዛኛው ዓለም አንቺ እንዲህ በነበርሽበት ዘመን ነው? ይንገረኝን። እኔ ከሚስቱ እናት ጋርና ከሚስቱ ጋር አብሮ 2 ዓመት የተኛ ሰውዬ ምን አባቱ ላረገው ነው? ይሄንን ሰውዬ የተልከሰከሰ ከሚስቱ እናት ማለት ምን ማለት ነው ሮሚ? አሁን እሺ በቃ አውቆ ከተዘጋጀች እንደዛ ላድርጋት። ስንዴውን ግን ካገኘች ነው እሺ ያለች። እባካችሁ በፍቅር አምላክ ስም ሌሎቻችሁ ሚውት አድርጉና አንቺ በቪዲዮ በፍቅር አምላክ ስም አይኔ መድኃኒዓለም ያውጣው የሚያወጣ ነገር እግዚአብሔር ነብያችን ግን የምር መስሏት እኮ ያደረገች ሚዲያ ላይ እኔ አሳውቄ እኔ ላይ ተነሳብኝ። አንተ ውሻ እኔ ምን አደረኩ? አንቺ ብዬ እኮ ነው ሮሚ። አረ ለኔ ብዬ አፈር ግዳ ያስፈልጋል። አንተ ቂጥን በሉ አንዴ ልመርቅ፣ ሰዎች ልመርቅ። እባክሽ ቆይ አንዴ ጸጥ በሉ በፍቅር አምላክ ነው። መድኃኒትነቱ ምንድነው ግን? ፍቅሪዝም ቆይ ጥሩምባውን ተውና ሎሚውና እንደው መድኃኒትነቱ ምንድነው? እግዚአብሔር ይስጥልኝ በእውነት ተባረኩልን። የሚስቱን ቂጥ ነብያችን የጆከር ጥያቄ አልተመለሰም። ነብያችን እባክዎት አንድ ጆከርና አዳምጠው ይስሙ። አይ ነብይ ደምሳሽ በረከት ቅድሚያ ያለው ቆይ በእኛ በረከት ቅድሚያ ያለው በረከት የሚሰጥ ኦኬ በረከቱ ችግር የለውም። አሁን አምላክ ይባርካችሁ በእውነት ተባረኩ። ነብያችን እርሶ እኮ የሚባርኩት እኮ ሲነፉ ነው። መድኃኒትነቱ አንተ ነብይ ደምሳሽ ይቀልድብኛል ያደረጋችሁ ለበረከቱ እና እየተሰጠ አይደል እንዴ? ወደ $300 እኮ ተሰጠ። እስቲ አሁን አንተ ምንድነው ጆከር? እባክህ ይሄ እኮ ሃይማኖት ነው እኮ መድኃኒትነቱ ምንድነው እኮ ነው እያልኩ ያለሁት እኔ። መድኃኒትነቱ ሎሚውና ስንዴው ለሮሚ ምንድነው መድኃኒት? ይሄ ምንድነው? ይሄ $300 ነው። ምን ነካ? 5 ምናምን እኮ ነው። 5 ጥያቄውን መልስ። ሰብስክራይብ ተደርጋል እያየሁት ነው እኔ። ሰብስክራይብ ሁሉ ተደርጋል። ወይኔ እግዚአብሔር አምላክ ወይ ለይተምታ የሌላውን ምን አሳሰበ? ስለሌላው ምን አሳያው? ነብያችን እየሰጡን ስጡ እያልኩ ነው። እሺ አሁን ብሩን ተውትና መድኃኒትነቱ ምንድነው ጥቅሙ ምንድነው? መድኃኒት አምላክ ይስጣችሁ በእውነት እግዚአብሔር። ነብያችን እባክዎት ነብያችን እግዚአብሔር ይባርካችሁ በእውነት እግዚአብሔር ይባርካችሁ። አንተ ተንኮለኛ እኮ የምታስነፉን ሞዴሬተሮች ያስናግሩኝ ነው። የፍቅር አምላክ ይባርካችሁ። ይዙን አስገቡልኝ የሚያስተባብር ሰው። እሺ የፍቅር ጊፍት እየሰጣችሁ እንደዛ ነው የሚባለው። ይኸው ይወርዳል። ለጉቺ ሰጠዋት ለአንተ እሰጣለሁ ብዬ ፍቅር ነብያችንን እያስነፋችኋቸው የሚነፋ ስጧቸው። ተባረኩልና ሮሚ ተባረኪልን ይፍቃል። እሺ ቀጥል እሺ ፍቅር ሰላማችሁ ጋር በእውነት ይፍቃል አምላክ በእናንተ ነው። ደብዳቤውን በዛኛው ዓለም እያለች ነው የጻፈችልህ ወይስ ምንድነው? ንገረን። አይዞህ ከልፋቸው ለመንፋት ነው የመጡት። ተዋቸው እስቲ ጨምሩላቸው። እስቲ እንዲጨምር መራችሁ አስነፏቸው። እግዚአብሔር ይባርካችሁ በእውነት ነው እያስጨመርኩ ነው። ለምን አይመልስም? ደብዳቤ ጽፋልኛለች ብሏል አይደል? የፍቅር አምላክ የፍቅር አምላክ በእናንተ ላይ አሁን ተባረክ። እሱ አንደኛ ኮሙድ ያዙ እኮ ነብይ ደምሳሽ እባክዎት አንዴ አዳምጡን። እንዴ ምንድነው? ነብይ ሆኖ እኮ ነብይ እኮ የተጠየቀውን ይመልሳል። ሊያስተምር ነው የመጣው አስተማሪ። ነብይ ደግሞ ያስተምራል አይደል? እንዴ ጥያቄ መልሱ። ጥያቄ ብቻ ሳይሆን የሚነገራችሁን እመኑ፣ ተግብሩ። እኮ እና ምን እንጠይቃለን? ዝም ብሎ በጋር ዝም ብለን ምናምን ሎሚውና ስንዴው ለምንድን ነው እያልኩ እኮ ነው። አያስፈልግም። ዝም ብለህ መቀበል ነው። ልፍልኛ ማመን ነው። ዝም ብሎ ሃይማኖቱን እኮ ጾት ቢሳቸውም አያውቁትም እኮ ሃይማኖቱን የምታውቀው ሮማን ነው። እኔ እውነት ነው እግዚአብሔር የነገረኝ ነው። እኔ ምን አውቃለሁ? እሱ የነገረኝን መድኃኒት ነው የምነግራችሁ። ምን አውቃለሁ? እሱ የነገረኝን እኮ የገብሱን ለህዝቡ ያስረዱ። ነብያችን የገብሱን ያስረዱ።
እንግዲህ 3 ጊዜ ስለዋሸች በሃይማኖቱ የሚወጣላት እሱ ነው። ሰይጣን የሚገባው መጨረሻ በቂጥ ነው። በቂጥ እንዲወጣ ነው። ነብያችን ተው ተባረኩልኝ። እግዚአብሔር ሰይጣን የገባው አላለም። ገባን መጣን። እልል በሉ ሴቶች በእልልታ ሰላማችሁ መንፈስ እናንተ ነው። ጆከር ማሜ ፕሬዚዳንት ትሆናለህ ወይ ይለዋል። ጉዳይ አስፈጻሚ ትሆናለህ አለው። ጉዳይ ገዳይ ነው። አንተ ደግሞ ነው የቀበሌ ጉዳይ ገዳይ ነው። ረጅም ይተለያለ አንተ ፕሬዚዳንት ማሜ ጉዳይ አስፈጻሚ ነው የሚሆነው ነብያችን። አዎ ሃይማኖቱን የማይከተል ከሆነ ፕሬዚዳንት አይደለም ዳርዳሩንም አትሄድም። እውነቱን ነው የምነግርህ። ሃይማኖቱን እሱ ራሱ ታሟል እኮ እንዲሳካልህ ነው የምነግርህ። እውነት ሳትለፋ ጊዜ ሳታባክን በአንዴ ነብያችን ፕሬዚዳንት ማሜም እኮ 6 ዋሽቷል። ስለዚህ እሱም ምን ይታዘዝለት? ሮሚ 3 ጊዜ ነው የዋሸችው። እሱ 6 ጊዜ ዋሽቷል። ጋር መጥቶ ተከታይ ሆነው አፋፉን ሲሉት ጠፋ። አሁን ድጋሚ መጣ። ለምን ሰው ሲነገራችሁ ትፈራላችሁ? ለምን ጎረቤት ቤተሰብ ሲላችሁ ትቀራላችሁ? እና መድኃኒት ሃይማኖታችሁን አትቀያይሩ። መድኃኒት ይታዘዝ። መድኃኒቱን ለሱስ መድኃኒት ነብያችን ለሱም ደግሞ መድኃኒት ይታዘዝ። እንደ ሮሚ አይነት አፈር ያስበላ ደግሞ እንደ ሮሚ አይነት ይላል። እንደ እኔ ትልቅ ሰው አልሳደብም እኮ ረፋ እንደ ሮሚ አይነት አትበል እንደ መድኃኒት ነው እንደ ለኔ ያዘዘልኝ ፍቅሪዝም አቤስ ክብርነቱ ክብር ለርሶ ይገባል። ጆከርን በፎቶ ያቁታል እንደው የዓለም ህዝብ አያውቀውም። እኔ ቤት በተለይ በእውነት አዛ የሚያደርጉኝ ሰዎች አሉ። ጆከር ጉቺ ይሄን ጫታን ባክሽን እንትን ጨዋታ ሊያቆረፍር ነው የገባው። በእውነት ጭራሽ በቃ ሰዎች አሉ። በጆከር ይንገሩ በቃ ምን አይነት ምስል እንዳለኝ ይንገሩ። ልታገባኝ ነው? ወንድ እኮ ነኝ። በቃ ካልፈለገ አትጨነቅ። በቃ መብቱ ነው። ፕሬዚዳንት ማሚተው ንገረው ፍቅሪዝም ንገረው። መብቱ ነው። ካልፈለገ ተውት። እዝ በልና ንገረው። ችግር የለውም። ሚስቱ ሊድረኝ እንደው ጥቁር ነው ቀይ ነው ጆከር እሱንም አንድሪስ ቀድሞ ለውሶለታል። ያቺ ቀይ ባህር ውስጥ የምትታጠበው ያቺ ሸታታ እናትህ ያው በእናትህ ናውጣ አንተ ይል ይወቃ ሙድ የለም። አጀንዳ ቀይሩት። ተው በቃኛ ጨዋታችን ላይ ሰዎች ሌላ ነገር አትችልም። አንተ ፋራ ነኝ። አሁን ፍቅሪዝምን ነብያችንን ጊፍት እያሰጠን ነው። 6000 ደርሰዋል። እስቲ እውነት እንደው ዛሬ 100,000 ሳይገቡ መንሱር ጀማል ጋር ጌም ላጫውተውት ነው። አሁን ጾጺ 8 ጊዜ ዋሽቷል። ከታች የልብ ምልክት ያለው 8 ጊዜ ዋሽቷል። 8 ልጆች ነበሩት፣ እነሱን ክዷል። ሚስቱን ፈቷል። ብዙ ወንጀል አለበት። መድኃኒቱ ምንድነው? ፍቅሪዝም እርሶን ይከተላል፣ እርሶን ሃይማኖት ይከተላል። እናመሰግናለን። አሁን ሰላም ይብዛ። ተባረኩልን። ይፍቃ አምላክ ይባርክ። አሜን። በእናንተ ላይ አሁንም ከትልቅ እንደያቅናችሁ ጆከር አቀሳስረሞታል። አምላክ ይባርካችሁ። እሳቸው ነብያችንን መከተል እኮ ጥቅሙ እኮ አይደለም 3 ሚስት ማለት ነው። 10ሩን ላይ ያመጡልኛል። ዋናው መከተል ነው አይደል እንዴ? ነብያችን እውነት ነው። አዎ አየው መስማት የሚፈልገውን እኮ ይሰማል። የማይሰማ ነው። እኛ እኮ ፋራዎች እኮ እኛ ላይ እኮ ነው ሙሉ የሚይዝ ቀላል ሮሚን ያን ሁሉ አይስክሬም አብልታህ 6 አይስክሬም አንድ ጊዜ በልተህ አንተ እንዴት ትሰድባታለህ? ጆከር ስማ ልንገርህ፣ አሁን እዚህ ጋር ነብያችን 3000 ሰው ስላለ እኔ ምስክርነት ስለ እርሶ መስጠት አለብኝ። ያዩልኝ እንትን ጎሽ ተናገሪ። የምጠይቀውን ጥያቄ ትናገር ጉቺ ትናገር። ጭሱ ከመጨሱ በፊት በህልም አይቻት ነበር። እግዚአብሔርን
ብዙ ሰው ያንሽ ምናምን ሰው ነበር። አየሽ ሰው አንጀት እየበላ ከማልቀሷ በፊት እግዚአብሔርን ትናገር እስቲ ጉቺ መስክሪ ራሱ ደግሞ ተባለ። እሺ ሮሚዬ ባለፈው እንደዛ ያ ነገር ሊፈጠር ከ3 ቀን በፊት ህልም አየሁልሽ አሉኝ አለኝ ማለት ነው። መጣና በሌሊት በውስጥ ቴክስት ጻፈልኝ። በሌሊት ህልም አየሁልሽ ጉቺ ልደውልልሽ ወይ ሲለኝ ሌሊት ነው። ከዛ እኔ ደግሞ ለጂኒው ስነግረው ምን ፈልጉ ነው እንዳይደውል አለኝ። ከዛ ዝም አልኩት ማለት ነው። ከዛ በጠዋቱ ላይቭ ከፍቶ ጠራኝና ህልም አየሁልሽ በኢትዮጵያ ከሰል ስታቀጣጢ በውጭ ሀገር ከሰል ስታቀጣጢ ተይ ብዬ በኢትዮጵያ ከሰል አቀጣጥለሽ እሳቱ ብጉግ ብሎ ወደ ላይ ጨሳሉ። ከዛ በሶስተኛው ቀን ከኢትዮጵያ ህዝብ ከሰሉ ላይ ያስቀየሩኝ ከኢትዮጵያ ህዝብ አልቀረኝ እንዳየሽኝ ጨሼኔ ራሴ በአንድ ጎርደን ምንድነው ትርጉሙ ስላቸው የሆነ የተደበቀ ነገር ታገኛለሽ አሉኝ። ምን የተደበቀው ጎርደን ቤት ተገዝቶ የተረሳ ሙሉ ጠርሙስ ጎርደን የተደበቀ ያገኘሁት። ከዛ ከሰሉ ደግሞ የውጭውን ያስተውኝ ከኢትዮጵያ ህዝብ ሊያጣሉኝ በኢትዮጵያ ከሰል እጣሪ ያስጨሱኝ። ደግነቱ እንኳን በኢትዮጵያ ሆነ በዱባይ ከሰል አጭሼ ቢሆን እኮ ጉድ ነው። ከዚህ ሀገር መንግስት ሀገርሽ ላይ ያስነሱብኝ ማለት ነው። ደግሞ ድገሚው አሉሽ እኮ ድገሚው አሉሽ። አሁን ደግሞ ድገሚው እሳቱን አጭሽ ይሉኛል። እኔ እጣ ፈንታሽ ነው እጣ ፈንታሽ። እኔ ሌላውን አይደለም ጭስ አጭሺ ነው እያልኩሽ ያለሁት ሌላ አይደለም። ጭስ አጭሺ ጭሱ እየጨሰ ከህዝብ ላይ ያጫርሱኝ። እኔ ህልም አይቻለሁ። በቃ የዛ ዕለትም ጊፍት ምናምን ስትይ ጭስ አጭሺ ይመጣል ስልሽ ማአት ጊፍት መጣላት እግዚአብሔር። ስለዚህ አንቺ ከሆነ ጭስ ጋር የተያዘ ነገር አለሽ ከጭስ ጋር የጭስ እንትን ነሽ። ጭስ ስታጨሺ በርሽ ይከፈታል መሰለኝ እግዚአብሔር። እስቲ ሞክሪ። እኔ እግዚአብሔር ህልሜ እውነት ነው። ሞጣና ዮኒ ማኛ ጠይቋቸው ስትታረቁ አየሁ አልኳቸው። ከ6 ወር በኋላ ታረቁ። መንሱር ከጫልቱ ጋር ከመሄዱ በፊት ህልም አይችልም ጠይቁት። እግዚአብሔር አንድ ብር ማክስ አንድ ብር ማክስን ታውልቃለህ ስለው ከዛ በኋላ ሰላቢ ነብይ አለኝ። እግዚአብሔርን ማክሱን አውልቆ እንደዛ ሁሉ ህልም እያየሁ ስለ ፖፕ ፍራንስ አይቻለሁኝ ቪዲዮ እንትን። አሁን ደግሞ ኤለን መስክ አረቦችን ሲበዘብዝ አይቻለሁ። ይሄንን የሚያዙ አረቦችን ገብቶ ሲበዘብዝ አይቻለሁ። ኤለን መስክ ገንዘባቸውን ዘርፎ ለሚስቱ ሲሰጣት አይቻለሁ። ታው ያስረዋል። አረቦች ካለበት ሀገር ወስዶ ነው የሚረሽነው። እኔ ያየሁት ህልም ነው። እኔ የአረብም የማንም ደጋፊ አይደለሁም። እኔ ያየሁት ህልም መናገር ድጋፉን አይደለም የምናገረው እግዚአብሔርን። እሺ አሁን ጂኒውን አጨሳለሁ አላጨስም ለእኔ ደግሞ ጆከር እንዳሩኝ ነብያችን ጂኒውን አጨሳለሁ አላጨስም። ያቀለጠው ሰፈር ቢሮም እኮ ካጠገቧ ቁጭ ብዬ ገላመጠችኝ ነበር። ይሄ ደግሞ ምን ያደርጋል መሀላችን እያለች እኔ እውነት ህልሜ ይሰራል። በቃ ነገርኳችሁ። እኔ እንደምትቀልዱብኝ እንዳትመስሉ። እና አሁን እርሶ አሁን እያሉ ያሉት እኔ መቀለድ አይደለም ያጫጫስኩ ከህዝብ እንድጫጫስ ነው። እኔ እውነት ትንቢት የምናገረው ትንቢት እየሰራ ነው። በጣም ረጅም ዓመት 17 ዓመት ሙሉ የሰራ ነው። ግን እስካሁን የሰው ጭንቅላት ውስጥ አልገባውም። ትንሽ ግን በጥርጣሬ ገብቻለሁ። በእርግጠኝነት 6 ወር አይፈጅብኝም። ከዚህ በኋላ ፔኔትሬት አድርጌው የሰውን ልብ እገባለሁ። ምንድነው 6 ወር የማይፈጅብህ? በጣም ትልልቅ ህልም ኢንተርናሽናል ማየት ጀምራለሁ ከዚህ በኋላ እያየሁ በቃ በጣም የሚሳኩ ህልሞች ፔኔትሬት ያደርጋሉ። ማለት የሰው ልብ ውስጥ ቀልቄ መግባት እችላለሁ። የሰው ልብ ውስጥ ነብያችን ምን ያስባሉ? ሄለን መስክ ስትሉ ሄለን መስክ የእሱ ስራ አስኪያጅ መጣ በላይ የሚባለው ነብያችን የምነግራችሁ እዚሁ አስታውሱ። የኢትዮጵያ ቲክቶከሮች በሙሉ ለመንግስት ማስታወቂያ ሲሰሩ አይቻለሁ። እንዳለ ለመብራት ኃይል ምናምን እነ ወይኗ የአቤል ልጅ ምናምን የሚባሉት እነ ብሩክ ሁሉ ለመንግስት መብራት ኃይል እንዳትረሱት። ይሄንንም እዚህ ውስጥ ያላችሁ ሰዎች እግዚአብሔር አሁን ያየሁት ህልም ነው። ህልም ሲተኙ ነው የሚያዩ ወይንስ እንደዙ እያሉ በቁሙ ነው የሚያዩ? ያማ ነብይ አይደለም ተኝቶ ካይ አይኖትን ይጨፍናሉ። እግዚአብሔርን አያለውን እግዚአብሔር 32 አይን እንዳለው እኮ ለኔ ብቻ ነው ያሳየኝ። 32 አይን እንዳለው እና 32 መንፈስ እንዳለው 32 ድምጽ እንዳለው ለፊቱን እኮ ለኔ ብቻ ነው ያሳየኝ። እግዚአብሔር ፊቱን ለኔ ብቻ ነው ያሳየኝ። የእውነት ፍቅሪዝም ግን እኔ አንድ ጥያቄ አለኝ።
ምንድነው ምግብ መመገብ የሚቻለው በዚህ ሃይማኖት ውስጥ? ሁሉም ሃይማኖት ይቻላል። የፈረስ የማይቻለው ነው እንጂ የአሳማ ብቻ ነው የማይፈቀደው እና የድመት የውሻ ምናምን አይፈቀድም። ለማን ነው የሚፈቀደው ታዲያ? ኖ የአህያና የፈረስ ይፈቀዳል። አንተ በልተህ ታውቃለህ? አህያና ፈረስ በልተህ ታውቃለህ? ፓክት የሆነ ነገር አግኝቼ አውቃለሁ እንጂ እዚህ ሀገርማ አይፈቀድም። ልታሰርልን እንደዚህ ሀገር የአህያና የፈረስ ብትበላ መንግስት የሚያስራል፣ ህዝቡን ቀጥቅጦ ነው የሚጥለው። ስለዚህ ኑሮ ውድነቱን እያቃለልክ ነው ማለት ነው። ነብያችን እኔ ቆይ ጆከር አንድ ጥያቄ ልጠይቃቸው። ለምንድን ነው ታስረው ከወጡ በኋላ ስለ አብይ አህመድ ህልም ማየት አቆሙ? እኔ ስለ መንግስት አታነካኩኝ። እኔ መንግስት ምናምን ፖለቲካ ውስጥ አታስቆኝ። ያይዋል ነበር እንዴ በፊት እንደ ሀገር ነጭ ላም ነበር ብለው ያሉት እርስዎ ነው። እኔ አልፈልግም የመንግስትና ህልም አይተው አያውቁም። የመንግስት ህልም ተዋቸው። መንግስትና ስለ ፖለቲካና ስለ ብሔር ሶስት ማውራት አልፈልግም። ጆከር ነብያችንን ሰማችሁ? ስለ መንግስት አታነካኩኝ። ሮማን ወደ እሷ የሚመጣ መስሏት እሳቸውንም እኔንም አታነካኩኝ። ጎመን በጤና ማየት አልፈልግም። የዚህ መንግስት እንደውም ደጋፊ ነን። እንደው በቃ ተው። የደረሰበት ነው የሚያውቀው የኔ ጌታ፣ የደረሰበት ነው የሚያውቀው። ተገርፎ ነው የወጣው እኮ። እንዲቀልድ ትቀልድ ያለህ አንዴ ብቀም ቂጡን ሁሉ በመርፌ ወቅቶ ነው ያወጡት። የሚያዋጣቸው ሃይማኖቱን ብቻ ነው።